ሰባት ትውልድሽ አስፋልት ላይ ይውጣ ኢንሻአላህ ኢንሻአላህ ያ ረቢ። አንተ ፈራጅ ነህ፣ አንተ ተበቃይ ነህ። በቀል የኔና የናንተ አይደል ኢንሻአላህ። የሱሱ አምላክ የሱሱ ልጅ አምላክ ይፋረድሽ፣ መንገድሽን ሁሉ ይዝጋብሽ። በሄድሽበት ወንበር እጪ፣ በሄድሽበት ተደማጭነት እጪ። ያ ረቢ ክብር እጪ። ያ ረቢ ሰርተሽ አመዱኝ። ያ ረቢ የተለማመሽው ጥቁር ዶሮ ተገልብጦ እንደው መቀበሪያ ሳጥን እስክታቂ ድረስ እንደው ብሌ አርግሽ መድኃኒዓለም ሲጀመር መድኃኒዓለም ብሌ አርግሽ። ለምጣም ማዲያታ ነው ፊቷ። እቺ ጉጉት የሰው ጉጉት እቺ አሞራ ጥቁር አሞራ የጥቁር አሞራ ቀላብኛ ቦታ የለንም። እኔ በተለይ የክፉ መናፍስት ተቃዋሚ ሴት ነኝ። ኢንሻአላህ የሴት አምላክ ይፍረድብሽ። የሴት ድምፅ ይጮህብሽ። በተኛሽበት የሴት ድምፅ እንቅልፍ ይጣሽ። ኢንሻአላህ ያሳፍሽ። ያ ረቢ ያ ረቢ የምስኪኑ እንባ እንደው ጥላ ይሁንሽ፣ ጥላ ይሁንሽ። የሱሱ አምላክ ጥላ ይሁንሽ። እሷን እስር ቤት በከተትሽበት አንቺ ጠያቂ እጭ ያ ረቢ ድምፅ እጭ ያ ረቢ ጠርተሻ ቤት የሚልሽ እጭ ያ ረቢ ይሻላ ያ ረቢ ይሻላ ያ ረቢ ያራው ይፍረስ፣ ስራው ይፍረስ። አንቺ ላይ ያለው እስቲ በነገራችሁ ላይ ገነት ሳትሆኚ ሲኦል ነው። ስሙን ራሱ አረከስሽው። የተባረከ ስሙ ራሱ አረከስሽው አለች እኮ ትዋረጃለሽ፣ ትዋረጃለሽ፣ ትዋረጃለሽ። ገነት ያውርዳትሽ። ቀን ቅርብ ይሁን ያ ረቢ ባሽን ያሳየን ያ ረቢ እንደዛሬው አንቺ ሄደሽ ጉዝጓዝ የጎዘጎዝሽላት ጥንቁልና ይገልበጥብሽ፣ ይገልበጥብሽ። የሱሱና ወንበር የሱሱና ጡት የለመነችሽ የሰገደችልሽ አላህ ብትሰግድ ምን ዘማን ሆነላት ተሳካላት። ያ ረቢ የእሷን ባይፍረድብሽ፣ የሱሱና እምባ ይፍረድብሽ። አንቺ ለምነሽ እጪ፣ አንቺ ጠይቀሽ እጪ፣ አንቺ እንደዚህ ስለ ማርያም ብለሽ ስለ ገብርኤል ብለሽ እጪ። ያ ረቢ ኢንሻአላህ ኢንሻአላህ ያርግልሽ። እኔማ እርግማኔን ሁሉ የሰባት ትውልዴን እርግማን አትችልም ረግምሽ። መርቃለሁም ረግማለሁም። ከላስ አላህ ዛሬ ተረግመሻል ይበለኝ ይቃወመኝ። የሱሱ አምላክ ይፈርዳል። የምስኪን የሱሱ ብቻ ሳይሆን ሱሱ ድምፅ አላት። ድምፅ ሆኖታል። ድምፅ ያጡ የሚያለቅሱ የተደበቁ ሰው የናፈቃቸው ኢንሻአላህ ያ ረቢ አንቺ የሰራሽው ሴር ለአንቺ ይሁን፣ ለአንቺ አንቺን ይቅጣሽ ያ ረቢ። እግዚአብሔር ይማርሽ፣ ያሳጣሽ፣ ሰው ያሳጣሽ፣ ሰው ያሳጣሽ፣ ጎብኚ ያሳጣሽ። ያ ረቢ ያሳየን። ያንን ቀን ቅርብ ያርግልን። አንቺ የምትወቂበት ቀን ቅርብ ይሁን። አንቺ የጣርሻቸው ሴቶች ተነሳው አንቺ በእነሱ ፋንታ ውደቂ ያ ረቢ ኢንሻአላህ ያ ረቢ። በጥንቁልናሽ በመተትሽ የስራ ቦታቸውን በር ዘጋሽ ያ ረቢ። አንቺ በር ዘጋ እነሱ በር ይከፈት ያ ረቢ። በዳልሆም ይፍታህ ልባቦም ኢንሻአላህ ይፍታህ ልባብ ኢንሻአላህ። አንቺ የሰከርሽው ሽልባብ راح ይሰከር አለች ኢንሻአላህ። በልቃሪብ ይሰከር አለች ኢንሻአላህ። እርግማን ይደረብሽ አንቺ፣ እርግማን ይደረብሽ። የተረገምሽ ማለት ነው። ሴት ያስለቀሽ ሴት ልጅ ለሴት ልጅ መቆም አለባት። ሴት ለሴት መቆም አለባት። ሴት ለሴት እስስት ናት። አሁን አብዲ ቤት መጣ ብሔሯን ቀያየረች። አሁን ከአብዲ ቤት ወጣ ደግሞ እዛኛው ዶራ ጋር ስትሄድ ብሔር አይደለም ራሷን አትወክልም እንኳን ብሔሯን። ገና ጾታን እናስቀይራታለን ኢንሻአላህ ኢንሻአላህ። ይገልበጥ የሄድሽው እንደረገጥሽው ጥንቁልና ቤት ይገልበጥብሽ ኢንሻአላህ። ይዙርብሽ ያ ረቢ ኢንሻአላህ። ሱሱን እንዳዞርሽባት ዓለም ይዙርብሽ፣ ሰማይና ምድር ይደፋብሽ ኢንሻአላህ ኢንሻአላህ ኢንሻአላህ። አዎ እኔ ማርያለሁ። ወይ ማሪ ብለናል። ኬሲ ማለት ነው ኬሲ ደቂዋ ባሏ መጥፊያው ባሏ ኢንሻአላህ ባሏን ያስነሳባት ያ ረቢ ባሏን ያስነሳባት ልጇን ያ ረቢ ባሏን ያስነሳባት። ጉሉ አሜን ጉሉ አማርኛ ማለት ነው። እኛ ጋር በአረብኛ ቪዲዮ ሰርተን ፖስት ብናደርግ ባሏ ጋር ከደረሰ ባሏ ራሱ በሽጉጥ እና ጾም ገብቷል ብለሽ ነው የጻፍሽልኝ አይደለ? አያገባኝም። እኔ እንባዋ እየፈሰሰ አንዲት እህቴ ስለ የትኛው ጾም ነው የምታወሪኝ? ስለ የትኛው ጾም? ሴት እያለቀሰች አላህ ይፍረድብኝ እኔ ላይ እስክትው ጋዲ ሰክርት ተምቻ ቢፍትራ ሰክርልሽ ተምች ወለ ጾም ወለሺ ቅድሚያ ውስጥሽ ያለውን አውጪ። እኔ በውስጥ የተንኮል ተሸክሜ አልጾምም። ተንኮል ይዤ አልጾምም ማለት ነው። ገነት ማለት ተንኮል ሸርጄ አልጾምም። የሰው የሱሱ አምላክ ይፈርዳል። የሱሱ አምላክ ሀኒቾ ማለት ነው። ብሔርተኞች ጋር ገብታ ይሄ ብሔሯን አወዛግባ ሀኒቾ አንቺን ነበር ማቀሳሰር የፈለገችው። በነገራችን እኔ ነገርሽ አልነበር አንድ ቤት እስቲ እኔና እሷ ቁጭ ብለን አንድ ቤት አንቺ አልነበረም ማሪ ያለች የነበረው አንድ ቤት እርሱን ወስዳ ልትከት ነበረ። ግን ካሜራ ስላለ ነው እንጂ ብላ አንቺን ነበር እያቀሳሰረችሽ የነበረችው። ሀኒ ማለት አንቺ
እኔና እሷ ብቻ ቁጭ ብለን አብረን ወንድ ሙባሪክ ይመጣል እንዳትወርጂ። ቅድም አንቺ ነበር ሙባሪክ አንዴ እኔ ላውራ አንቺ ላስረዳው። ሙባሪክ ይኸውልህ ለሱሱ መድኃኒት አርጊባት ብላ ገነት የላከቻት ሴት እዚህ ጋር ሀኒቾ የምትባለዋ ናት። ሙሉ ሰለሃና ስለ ገነት ሙሉ ሚስጥር ያላት ማለት ነው። ገነት አፏ ከፍታ ከሀኒቾ ጋር ማውራት ምድር ያደረጋችኋል እሷ ናት። ኦኬ ሪከርድ አድርጉ። እሺ ሀኒቾ ሰላም ነው? ቶርማዶ ሪከርድ ቆላርታ ሪከርድ አድርጉ። ሁላችሁም ሪከርድ አድርጉ። ኦኬ እሺ ንገሪን እስኪ ምንድን ነው የተፈጠረው? ሪከርድ የሰው አውሬ የሰው ምን ልበልክ፣ የሰው አውሬ ታውቃለህ? የሰው አውሬ በቁም የሚበላ ነፍስ በላ የሰው ህይወት ላይ የምትጫወት የእህቶቻችን ላይ የምትጫወት ቤሩት ላይ ማለት ነው። የስንት ልጆች እንኳን የስንት ልጆች ነፍስ በእጇ ላይ አለ። ገባህ? እኔና እሷ እኔ አንድ ቤት ገብታ እስቲ ከኔ ጋር ታውራ። አንድ ቤት ሞኒተር የሌለበት ቤት እስቲ ከኔ ጋር ገብታ ፊት ለፊት ከኔ ጋር ተጋብጣ ታውራ እስቲ ከኔ ጋር ማለት ነው። እና የእሷ መጥፊያዋ ባሏ ነው። ቪዲዮ እንስራና አረብኛ በደንብ የሚችል ሰው ሪከርድ ቪዲዮ ሰርቶ ባሏ ጋር ከደረሰ ባሏ ራሱ ያጠፋታል። ዲቃሏን አምጥታለች ቤሩት ድረስ ባሏ ተብተባበት ይዛ ነው እንጂ እራሱ ነው የሚደፋት። የእህቶቻችን እንባ ደግሞ እንዲቹ እንደማይቀር ነግሬያታለሁ። እኔ መቼም ቢሆን ካሁኑ ልጄ ነበረ በልጄ አስፈራራች። ልጄ ላይ ያለችበት ትምህርት ቤት ሁሉ ስንት ነገር አደረገች። እኔ ካሁኑ በኋላ ይኸው ፈጣሪ ምስክሬ ነው። እናቷ ሆድ ብትገባ አልተዋትምም አልፈራትምም። የፈለገችው ነገር ልጅ ነው አደለ? የፈለገችው ታር ደግሜ የምወልድ ነው ማጸናልኝ። እንደሷ ፔሬዲ አልቀዘቀዘም ገና ወጣት ነው። የኔ ኩያ ያላት ልጅ ናት። ገባካ? ስለዚህ እሷ ወንድ ከሆነች አንድ ቤት ገብታ እስቲ ከኔ ጋር አፏን እስቲ ትካፈት፣ ከኔ ጋር እስቲ ታውራ። እኔ አልነበርኩም አንድ ሳምንት ባሌ መኔ ወለገዴ እያለች ስታውራ ነበር። እናቷ የወደደቻት ከሆነ ታውራ ከኔ ጋር አንተ ቤትም ሆነ ሪካርዶች አድርጋችሁ ሼር አድርጉላት። አንተ ቤትም ሆነ እስቲ ከኔ ጋር ታውራ። በቃ እኔ የምፈልገው ፊት ለፊት እኔና እሷ ቁጭ ብለን መጠየቅ መመላለስ፣ የምጠይቃትን ጥያቄ ህዝብ ፊት ለፊት ማለት ነው። ህዝብ ፊት ለፊት ያለውን ነገር የምታውቂውን ነገር እንዴት ተዋወቃችሁ? ምን አድርጊ ብላችሁ ቤሩት ነበርኩ። ሙቤ ይኸውልህ እኔ ቤሩት ነበርኩኝ። እዛ ነበር የምሰራው። እሷ እና የታወቅነው በስራ ጉዳይ ነው። ሻይ ቡና ቦታ አላት። ሻይ ቡና ቦታ ልሰራ ለምን የወጣሁት ከሀገሬ ለስራ ነው። ገባካ? የእኔ ከዳማ ነበረቻቸው። ኦፍኮርስ እኔ እንደሷ ወይ ገላይ ሽጬ አይደለም የምኖረው፣ ወይ ሰው አርጄ፣ ወይ የሰው ነፍስ አጥፍቻለሁ፣ ወይ ደግሞ እንደሷ የሰው ቪዲዮ ራቁት ቪዲዮ እያስኩኝ እያስፈራራ ብር አልቀበልም። ወንድ ሴት ሳልን ማለት ነው። በላቤ ሰርቼ ነው የምኖረው። ቤቷ ኦፍኮርስ ተቀጥሬ እየሰራሁ ነበረ። ለምን የወጣሁት ከሀገር ለስራ ነው። ገባካ? ሙቤ ስለዚህ ብዙ ላይፍ ነበረን፣ ጓደኛሞች ነበረን። መጨረሻ ላይ የሆነ ቪዲዮ የያዘችብኝ። ጓደኛሞች ስንሆን ደግሞ እኛ ሴቶች ታውቃለህ እስከ ጥግ ድረስ ነው። እንደዚህ አውሬ መሆኗን አላውቅም። በብዙ ነገር ተበተበችብኝ፣ ማለት በብዙ ነገር ውስጥ ከተተችኝ። እኔ ሁሉም ማስረጃ አለኝ። በዛ ላይ ከፍ የሱሱ ነበረ። በሱሱ በጣም ትቀና ነበረ። ጸጉር ቤቷ ላይ በጣም ነበር የምትቀነው። ቤሩት ላይ መጀመሪያ ነው ከፍ ያለ ጸጉር ቤት ያለው የሱሱ ነበረ፣ ያማረ የተዋበ። ገባካ? ያለው ሁሉ ነገር ሀቢባ ቤት ተናግሬ አስረድቼ እስከነ ማስረጃ እስከነ ሪከርዷ ሁሉ የሚያውቀው ያውቃል። አውጥቼ አሳይቻለሁ። እኔ ጋር የነበረውንም ስህተት ጭምር ሳላስቀር ስለ ራሴም ሳላስቀር ነው ሙቤ እዛ ጋር እየተናገርኩ። ገባካ? የኔ መናገር የሱሱ ህይወት ተርፏል እንጂ አይቀርም እንደ ሌሎቹ የሱሱ ህይወትም ማለት ነው። ግን ፈጣሪ ስለሚወዳት ረፊ ስላላት የፈለገ ነገር ይምጣ ብዬ ሁሉ ነገር ተናገርኩ። በተናገርኩበት ሰዓት ምንድን ነው አድርጊ ብላሽ እምቢያሽ ሁሉን ነገር ና መድኃኒት ሱሱን ከጠንቋይ ቤት አምጥታ ነው ይኸውልህ፣ ከጠንቋይ ቤት አምጥታ ነው የሰጠችኝ። ከየት እንደሆነ ከኢትዮጵያ እንደሆነ ነው የማስታውሰው። አመጣች ስጫለች። ግን መርዝ ይሁን ምን ሰለማለት ካሜራ ስላለ ቤት ፈራሁኝ። እኔ አላደረኩም። ምልክቱ ሁሉ ነገር ደግሞ ሱሱን አስታውሻታለሁ። ሱሱን አስገብቼ እንዴት እንደነበረ ከጨመርኩም በኋላ እንዴት እንደደፋሁት። ለምን የሰው ነፍስ ነው የዛጋች ልጅ የሆነ ነገር ብትሆን ተጠያቂው እኔ ነኝ። ገባካ? ለዛ ፈርቼ ምን አደረግኩ? ደፍቼ በራሴ ከደሞዜ ካልጋበዝኩች ብዬ ሌላ መጠጥ አምጥቼ ለሱሱ ፎርካ ማለት ነው አመጣውላት። ገና
ትችላለች ነው ያልኳት። ለምን እዛ ጋር በያዘችው ቪዲዮ ስለምታስፈራራኝ ማለት ነው። ከሚገርም ሙቤ ከጭካኔዋ ብዛት ማለት ነው ስንት እህቶች አሉ እያመጡ ሁሉ ገንዘብ የሚሰጧት አሉ። እሷን ፍራቻ ማለት ነው። $50 $100 እያለች ትሰጥና ትልክና ከወንዶች ጋር ልጆችን ያበሻ ልጆች ማለት ነው። ከዛ ከሄዱ ቪዲዮ ትይዝባቸውና እግዚአብሔር እያሰራች ብራችሁን እንዳለ የምትቀበል የሰው አረመኔ ሆቴል ነው የምትሰራ እሷ። የራሷ ሆቴል አላት። ያኔ መካከለኛ ኮፊ ቤት፣ ሻይ ቡና ቦታ፣ ይሄ መጠጥ ቤት የለም። ያኔ ጨስ ምናምን ነገር አለ። ስሙን አጠራም ካሜራ ስላለ ማለት ነው። ሴቶችን ታስደፍራለች ማለት ነው። አዎ ሴቶችን ማለት ነው። እና ብዙ እህቶች እኔ እሷ ቤት ሰርቻለሁ። ለ3 ወር 4 ወር ያህል ቤቷ ተቀጥሬ ሰርቻለሁ። ያለውን ነገራቶች እንግዲህ ያለው ከእሷ ጋር ሄዳለሁ። እኔ ቤት ተከራይቼ የነበረ የምኖረው ቤቴ ትመጣ ነበረ። ያኔ ጓደኛሞች እስከ ጥግ ነበርን፣ እስከ ቂጥ መላላስ ድረስ ልበልን። ብዙ በቃ ከነበሩት ጓደኞቿ ከኔ ጋር ብዙ ያኔ ፌክ አድርገን ነበረ። ስለዚህ በዛ ባለው ነገር ውስጥ አለው። መጨረሻ ላይ እኔ ጎረምሳ ልካብኝ አልፈልግም፣ ከዚህ ነገር መውጣት ፈልጋለሁ ስራ ሶሪዎች ልካብኝ አስደብድባኛለች። ቤቴ ድረስ መጥቶ ቤቴን ትቼ ሰው ጋር ተጠቅቼ እዛ የተጠቃሁበት ቤት ወንዶች ልካ፣ ይኸው እኔ ምስካሪ ያለኝ ወንዶች ልካብኝ። እዛ ያለውበት ቤት የተከበረች ሴት ነበረ። እስቲ አንድ ሰው መጥቶ ይንካት። እዛ ሀገር የቆየች ናት፣ ሀበሻ ናት። እዛ ሀገር ብዙ አመት ስለቆየች ያ ብዙ ሰው ስለሚያውቃት እስቲ ወንድ የሆነ መጥቶ ይንካሽ ብላ እሷ ተከላከለችልኝ። እዛ እሷ ጋር ተቀምጬ ኢትዮጵያ ኤምባሲ እጅ ተመዝግቤ ማንም ሰው ወደ ኢትዮጵያ የገባሁት እንጂ እኔን ራሱ ብዙ ሚስጥር እኔ ጋር ስላላት እስከ ማስገደል የምትደርስ የሰው ከንቱ ነበረች። እኔ አሁንም የምልህ ሙቤ የእሷ መጥፊያዋ ማለት ነው ባሏ ነው። ባሏ ደግሞ ፈልጎ ማግኘት ነው። ሪከርድ በአረብኛ ለእሱ መላክ ነው። እንደዚህ አይነት ነገር እንደምታሰራ አያውቅም። በጭራሽ አያውቅም። ሆቴል እንዳለት አያውቅም። ያውቃል። እሱን ትታ ፀጉር ቤት ተብትባበት ምን ብላበት ሙቤ እሷን ሰውየው ላይ ተብትባበት አዙራበት ምን ብላ ይሁን አላውቅም። ሰውየው እኔ ነኝ መጀመሪያ የማውቀው። በእኔ ነው ያወቀችው። ህይወትን ምዕራፍ ያየችው በእኔ ነው። እኔ ነኝ ሰው ያደረኳት። ሰውየውን ያመጣሁት እኔ ነኝ። እሷ ጋር በምሰራበት ሰዓት እኔ ነኝ ያመጣሁት። ይሄ ባሏን ማለት ነው። ገባካ? ዛሬ እንደዚህ ብላ የሰው ነፍስ ላይ የምትጫወትበት ይሄ ባሏ እኔ ነኝ ያመጣሁት። ሰውየው ደግሞ ሚስኪን ነው፣ ምንም የሚያውቀው ነገር የለም። ስለዚህ ነገር ምንም የሚያውቀው ነገር የለም። አረብኛ በደንብ የሚችል ሰው ቢሮ አረብኛ በደንብ እናገኘን ቁጥሩን እኔ ከፈለግ በውስጥ ልክልሃለሁ። የሱ ቁጥር ላኪልኝ። ኦኬ፣ ፎሎ ይመልስልኝ። በውስጥ ቴክስት አደርግልሃለሁ። 2 ሲም ካርድ ነው ያለው። ሲሙን ካላስቀየረችው በስተቀር አለ። እኔም ብሎክ አድርጋኛለች። ሪካርድ ራሱ አለ። በባሌ ስልክ 2ኛ ታወሪው ብላኝ ብሎክ አድርጋኛለች። ሪካርድ ላይ አቢባ ቤት ከፍቼዋለሁ። እኔ ሪካርድ አለሽ? የእሷን ሪካርድ አለሽ? አዎ አለኝ። እኔ ከፍቼዋለሁ። እስከ ሙሉ እስከምትሳደበው እስከ ሰው ልጅ መሳደብ ሳይሆን ወንድነቱ ምን መሰለኝ በትክክል ማለት ያለው እውነታውን ሲያወጣ ነው የሰው ልጅ ኦኔ። ገባካ? ስለተሳደበች አይደለም። መሳደብ ከፈለግ ከሷ የበለጠ እኔ መሳደብ ባለጌ ነኝ። ማንንም ሰው ቤሩት ላይ የማልፈራ ጀግና ሴት ነበር። በእሷ ተሸንፌ በእሷ አንገቴን ደፍቼ አፍሬ የወጣሁት ወደ ልጄ ጋር ሄድኩት ማለት ነው። ህይወቴን አመሰቃቅላ ማለት ነው። ህይወቴን አመሰቃቅላ ተጫውታብኝ ስንት ነገር ነው ያበላሸችው። ስንት ነገር የምሬና ምድ እኔ ደግሞ እዚህ ጋር ብዙ ልጆችም አሉ መናገር የሚፈልጉት ግን እንዴት ይናገሩ? ከዛ እንደኔ ካልወጡ